በዮሐንስ ራእይ መጽሐፍ ውስጥ ካሉት ታላላቅ ጥያቄዎች አንዱን ዛሬ እንመለከታለን። ከሞት የተነሱት ቅዱሳን በትክክል የሚሄዱት ወዴት ነው? በአየር ላይ ነው? በጽዮን ተራራ ላይ? ወይስ በብርጭቆ ባህር አጠገብ? በዚህ ትንታኔ ውስጥ እነዚህን ሁሉ ወደ አንድ መድረሻ የሚያመጣ አንድ በጣም አስገራሚ ትርጓሜ አብረን እንመረምራለን። እሺ፣ እንግዲህ ይህን ውስብስብ ጉዳይ ስንፈታ የምንሄድበት መንገድ ይህን ይመስላል። መጀመሪያው ማዕከላዊውን ጥያቄ እናነሳለን። ቀጥሎ ደግሞ ስለ እነዚህ ሦስት ምስጢራዊ ስፍራዎች እንመለከታለን። ከዚያ 14,000ዎቹ እነማን እንደሆኑ እንፈትሻለን። በመጨረሻም እነዚህን ነጥቦች በሙሉ አገናኝተን አንድ መድረሻ ግን ተለያየ ሚናዎች እንዴት ሊኖሩ እንደሚችሉ እናያለን። እንግዲያው ነገሩ የሚጀምረው እዚህ ጋር ነው። ቅዱሳን ከሞት ሲነሱ መድረሻቸው አንድ ነው ወይስ ብዙ? ይህ ጥያቄ ለዘመናት ብዙዎችን ግራ ሲያጋባ የቆየ ነው። አሁን ብዙ ሰው መልሱ ይሄው ነው ብሎ ያስባል። ሐዋርያው ጳውሎስ በአየር ላይ ጌታን እንደምንቀበል ይናገራል። ነገር ግን ዮሐንስ ራእይ መጽሐፍን ስንመለከት ታሪኩ ትንሽ ይበልጥ ውስብስብ እየሆነ ይመጣል። እሺ፣ እዚህ ላይ ነው እንግዲህ እንቆቅልሻው የሚጀምረው። የራእይ መጽሐፍ ከሞት ለተነሱ ቅዱሳን መድረሻ ሊሆኑ የሚችሉ ሦስት ተለያዩ የሚመስሉ ስፍራዎችን ይጠቅሳል። እስቲ አንድ በአንድ እናያቸው። የመጀመሪያው ከላይ ያየነው የተለመደው ስፍራ ነው። አማኞች በምድር ላይ መከራው ሲጀምር ከኢየሱስ ጋር የሚገናኙበት። ይሄ ግልጽ ይመስላል አይደል? ግን ቆይ ራእይ 14 ላይ ስንደርስ ደግሞ ፈጽሞ ሌላ ምስል ነው የምናየው። 144,000 የሚባሉ አንድ የተለየ ቡድን ከበጉ ጋር በጽዮን ተራራ ላይ ቆመው ተገልጸዋል። እና ይሄ ሌላ ቦታ ነው። ከዚያም በራእይ 15 ላይ ደግሞ በአውሬው ላይ ድል የተቀዳጁ ቅዱሳን በብርጭቆ ባህር አጠገብ ቆመው ያያለን። ስለዚህ ጥያቄው ይሄ ነው። በኤር ላይ የጽዮን ተራራ እና የብርጭቆ ባህር፣ እነዚህ ሦስቱ ነገሮች እንዴት ነው የሚገናኙት? እንግዲህ የዚህ እንቆቅልሽ መፍቻ ቁልፉ አለው በቅዱሳን ቡድኖች መካከል ያለውን ልዩነት መረዳት ላይ ነው። በተለይ በመከራው ዘመን ስለሚነሱት ሁለት ዋና ዋና ቡድኖች ማወቅ በጣም አስፈላጊ ነው። ይሄ ትንታኔ የሚያሳየን ከመጨረሻዎቹ 7 መቅሰፍቶች በፊት የመጀመሪያው ትንሣኤ የሚባል አንድ ታላቅ ክስተት እንደሚፈጸመው። በዚህ ጊዜ ሁሉም ሰማዕታት በአንድነት ይነሳሉ። አሁን እዚህ ጋር ያለው ነጥብ በጣም ወሳኝ ነው። ልዩነቱም በደንብ ማየት አለብን። በአንድ በኩል 144,000ዎቹ አሉ። እነሱ እንደ መንፈሳዊ ጦር መሪዎችና ጠባቂዎች ሆኖ በጽዮን ተራራ ላይ ተገልጸዋል። በሌላ በኩል ደግሞ እነርሱ ጥበቃን ሲያደርጉላቸው የነበሩትና በአውሬው ላይ ድል የተቀዳጁት ሌሎች ሰማዕታት በብርጭቆ ባህር አጠገብ ይታያሉ። እና አሁን ወደ ትልቁ ጥያቄ መጣን ማለት ነው። እነዚህ ሦስት ተለያዩ ቦታዎች ናቸው ወይስ መጽሐፍ ቅዱስ አንድን ስፍራ በተለያዩ ምሳሌያዊ ስሞች እየጠራው ነው? የዚህ ትንታኔ እምብርት ዋናው ሐሳብ የሚገኘው እዚህ ላይ ነው። ጸሐፊው እነዚህ ተለያዩ የሚመስሉ ቦታዎች በሙሉ አንድን ማዕከላዊ ስፍራ እንደሚያመለክቱ ነው የሚከራከረው። እስቲ ይህን ሰንጠረዥ አብረን እንየው። ዋናው ነጥብ በጣም በሚገርም ሁኔታ ነው የሚያሳየው። በእያንዳንዱ ገለጻ ውስጥ አንድ ወሳኝ የጋራ ነጥብ አለ። ሁሉም ከእግዚአብሔር ዙፋን ጋር የተገናኙ ናቸው። የጽዮን ተራራ ዙፋኑ ያለበትን ቤተ መቅደስ ያመለክታል። የብርጭቆ ባህር ደግሞ በዙፋኑ ፊት እንዳለ በግልጽ ተጽፏል። ጌታን በአየር ላይ መቀበል ማለት ደግሞ ጌታ ካለበት ከዙፋኑ ፊት መቆም ማለት ነው። እናም የትንታኔው የመጨረሻ ድምዳሜ ይሄ ነው ማለት ነው። በአየር ላይ የጽዮን ተራራ እና የብርጭቆ ባህር የሚሉት ቃላት ሁሉም ያመለክቱት አንድን እውነታ ነው። ይህም ከእግዚአብሔር እውነተኛው ዙፋን ፊት መቆምን። ቦታዎቹ የተለያዩ አይደሉም፣ ገለጻዎቹ ናቸው የተለያዩ። እሺ፣ ይህ ደግሞ ወደ መጨረሻውና ወሳኙ ጥያቄ ያመጣናል። መድረሻው አንድ ከሆነ ዮሐንስ ለምን እነዚህን የተለያዩ መሰሎችና ስሞች ተጠቀመ? የዚህ ትንታኔ ሐሳብ መልሱ ከቦታ ጋር ሳይሆን ከሚና ጋር የተያያዘ ነው የሚለው ነው። የዚህ ትንታኔ አቅራቢ ነው የሚለው ተለያዩ ገለጻዎች የተሰጡት የቅዱሳኑን ተለያዩ ሚናዎችና ልምዶች ለማጉላት ነው። 144,000ዎቹ በጽዮን ተራራ ላይ መታየታቸው የመሪነትና የጠበቃ ሚናቸውን ያሳያል። ሌሎቹ ቅዱሳን በብርጭቆ ባህር አጠገብ መታየታቸው ደግሞ ከመከራ በኋላ ያገኙትን ሰላምና ድል ያመለክታል። እናም በቃ እንቆቅልሹ እንደዚህ ይፈታል ማለት ነው። ሁሉም በአንድ ታላቅ ትንሣኤ ተነስቶ ወደ አንድ መድረሻ ይሄዳል ነው ከእግዚአብሔር ዙፋን ፊት። ነገር ግን አላቸው ተልእኮና በመከራ ውስጥ ያለፉበት መንገድ የተለያየ ስለነበር መጽሐፍ ቅዱስ በተለያዩ ምሳሌያዊ ምስሎች ይገልጻቸዋል። እናም ይሄ ትርጓሜ አንድ በጣም ወሳኝ ነገር ላይ እንድናተኩር ያደርገናል።
የትንቢት ቃላትን ለመረዳት ከቃላት በስተጀርባ ያለውን ምሳሌያዊ ትርጉም መፍታት ምን ያህል አስፈላጊ እንደሆነ እና እስቲ እናስበው። ይህንን መርህ በሌሎች የራእይ መጽሐፍ ክፍሎች ላይ ብንጠቀምበት ምን አይነት አዲስ ግንዛቤዎችን ልናገኝ እንችላለን?